አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ዩቲዩብ ቻናል ተከታታዮች አህለን ወሰህለን ያ መርሃባ ፊኩም ኬፍኩም መሳኩም ጠይቤን ያ ጀማ اسمه يا جماعة. أول ما تشوفوا هذه الفيديو اعملوا لي لايك. يا ليتني أتكلم عربي كثير يقول لكم اعملوا لي لايك وأتكلم كل الكلام بالعربي، بس ما أعرف أتكلم. بعرف إنه أكثر متابعيني عربية. المهم أنا بوريكم وين رحت اليوم. والله انبسطت كثير. صار لي 3 شهور ما طلعت من البيت، أطلع من البيت أروح بقالة وأرجع. بس أنا أبغى أتمشى እና ውዶቼ ይህን የምታዩት እንዳለ ነው የምላቸው። እንዳለ ሚዲያውን በእግሬ ሰዋኘው ነው ያመሸሁት። ልክ አሱር ነው የሄድነው ሰዓት 40 ላይ እንደፈለኩ ማለት ነው። እንደፈለኩ ተንቀሳቀስኩኝ። አልሐምዱሊላህ እና ደስ ብሎ ይመጣው። እንደው ወላሂ እንደው ደስ አለኝ። እንደው ጭንቀቴን እንደው መቀመጥና መቆመጥ ነው የሚባለው እውነት ነው። እና አሁን ስንተኛ ጊዜ መሰላችሁ አሁን ይሄን ድምጽ እንትን እያልኩ ያለሁት። ልጆቹ ረብሸው በአላህ እንደው ወላሂ ጅራት በሉ እንደው ጅራት ናቸው። እንደው ተከትለው ልቤ ስንት ጊዜ ወላሂ ስንት ጊዜ ድምጻቸው እየገባ እዛ ራሱ ድምጽ ስቀዳ ቪዲዮ ስቀር ድምጽ እያወራሁ ነበር በእያንዳንዱ እንቅስቃሴ በማረገው ነገር። ያን በጣም እየተከተሉ እያወሩ ስለነበር እኔ የምለው ሳይሆን እነሱ የሚሉት ነው የሚገባው። ከዛ ድምጹን እንዳለ ሁሉንም ነው ታረኩት ማለት ነው። እና ውዶች አሁን ይሄ ተርኪብ አሁን እንደገና ቪዲዮ ላይ እየሰራሁበት ነው እንጂ መጀመሪያ ሌላ ነበረ። ማለትም በጣም ዛይ ስለነበር ማለት ነው። እንደው ወላሂ እንደው በጣም ነው ያስጠላኝ። እንደው ድምጻቸው እንደው ያ ረብ እንደው አላህ እንደው አላህ ፈትነኝ። እንደው ሀብታም አድርገህ አሁን ሀብታሞቹን ያልተረዳሁትን ነገር እኔን ሀብታም አድርገህ ፈትነኝ አልኩኝ። እውነቴን ነው የምላችሁ። እኔን ሀብታም አድርጎ አላህ ይፈትነኝ፣ አላህ ይፈትንሽ በሉኝ። እውነቴን ነው። እንደው ሀብታም አድርጎኝ ምናልባት አሁን እኮ እኛ የምንሰርባቸው በእነሱ ቦታ ሆነን ስላላየ ነው ይሆናል እንግዲህ። እስኪ እንደው እኔም በእነሱ ቦታ አድርጎኝ ደሃ ሀብታምን አለመረዳቱን ባወቅኩት ልሞክረው፣ እንደው ልሞክረው። ይፈትነኝ፣ አላህ ይፈትነኝ። ሀብታም አድርጎ ይፈትነኝ። እንደው እነዚህ ድሃዎች እኮ እኛ ላያረዳን ብለው ነው እያሉ ነው እነሱ። አሁን እኛ ደግሞ እነሱን እኛን አያረዱንም እያለ ነው እንደው ጀራት ልጆቻቸውን እኛን አስከትለው እና አሁንም እኛንም አላህ ይፈትነን፣ እኛንም ሀብታም አድርጎ ይፈትነን፣ እንቅመሰው። እና በጣም ነው ደስ የሚለው ወላሂ። ፀሐው እንደው ጨርቅ አድርጎኛል በነገራችን ላይ። ላኪን ግን በጣም ነው ደስ የሚለው እንቅስቃሴ። ፀሐው ራሱ ቀዝቃዛ ስለነበር ከአስር በኋላ። ዘንድሮ ግን በጣም ሙቀት የለም። ገብታችኋል? ብዙ ሙቀት የለም እኮ። አሁን ሰዓቱ በጣም የሙቀት ሰዓት ነበር። አሁን ግን የለም። አሁን ዘንድሮ ያን ያህል አይደለም። ብርዱም ያን ያህል አልነበረም። ሙቀቱም ያን ያህል አይደለም። ማሻአላህ። እና ውድ ቤተሰቦቼ ላይክ እያረጋችሁ እንዳትረሱ። ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን አበረታቱኝ። እስከ መጨረሻው ድረስ ጥግ ድረስ ነው የምላችሁ። አላህ እኛንም ህይወታችንን አላህ ይቀይርልን። ወላሂ እስኪዩት በጣም ነው ደስ የሚለው። እዚህ ጋር አንድ ሀበሻ፣ 2 ሀበሻና አንድ ሱዳን ያለው ከዚህ ከመንዝራዊ የሚሰሩ እሱ መጥቶ እያወራ እኔ ለማውራት ለመመለስ ፈራሁት። ሰውየው ስላለ ፈራሁት። ደብቄው ገና እየወጣ ነው። ከዚህ ከጎራው ሀሺሽ የሚሸጡ ተጠቁመው ተይዘው እንደያዝ ብዬ ደብቄው ገና እየወጣ ነው ዛሬ እያለ 2 ናቸው ሀበሾቹ። አንድ ሱዳን ነው፣ 3 ማለት ነው። 3 ሰራተኛ አለው ከኔ ጋር ተሰራተኛ አለው ሰውየው ማሻአላ። እና ጀማዓሽ ነው ምናምን አለኝ እሱ። እኔም ደግሜ እኔ ግን ሰላም አላልኩትም።
እውነት ፈራሁ ወላሂ። አዛ ከጎናችን ቃንጣ ብሎ ለእኛ እያመጣ አልሰለምኩትም። በሰላምታ ያለ ሰላምታ እናላህ ለሀገራችን ያብቃን። እውት ይሄን የምታዩት ተንቀሳቃሽ መኪና ይሄ የተንቀሳቃሽ መኪና ቤት ነው ወላሂ። ውስጡ እንትን አለው፣ መኝታ ክላስ አለው፣ ሳሎን አለው፣ መጥበህ አለው፣ ሀማም አለው። ማሻአላ ያው ቤት ነው። ሙከይፍ አለው ከውስጥ ሁሉ ነገር አለው። ተንቀሳቃሽ ነው ግን ከፈለጉት ቦታ ይዘውት መሄድ ይችላሉ። ከፈለጉበት ቦታ እንደ ቤት ይኖሩበታል። እስኪ ሁሉ ነገር ቆቃላለሁ ሺል ሰው በሌ ማለት ነው። ገንዘብ ፍቅር አይገዛም እያሉ ይላሉ። ገንዘብ ፍቅር አይገዛም። ገንዘብ ፍቅር ባይገዛ ራሱ ግን ፍቅርን ይነቅጣል፣ ሰላምን ይነቅጣል። እውነቴን ነው። በገንዘብ የተነሳ ስንት ሰላም ነው ያጣነው። ምናልባት ላይ ገዛ ይችላል ግን ይነቅጣል። የጅማ ይነቅጣል። መረጃት አለባችሁ። ይህ አሁን እነዚህ ሁሉ ነገር በቀላል ማለት ነው፣ በቀላል ይኖሩታል። ማሻአላህ ለሀገራችን እነሱንም ዙሮ እንግዲህ እኛንም ያነሱ ቢኖራቸው ስለሆነ የሚከፍለን የእኛ ጣፈንታ ሰራተኛ ከሆነ እነሱም ቢኖራቸው ነው የሚከፍሉን። አልሐምዱሊላህ ደግሞ ይሄንም ጸጋ እኮ ያላገኘዋለን። አልሐምዱሊላህ አይ ወላሂ። እስኪውት ይሄ ሰራተኛ የሚተኛበት ክላስ ከእንትን የለውም፣ መዝጊያ የለውም። ግን ቤት አደታች ቤት ፈርቶ ላይ የተኛበት ይችላል እንጂ ሽንት ቤት ምናምን ያለው ራሱን የቻለ ክላስ አለው በውስጥ ከታች ማለት ነው። መጥበህም ክላስ ራሱን የቻለ ቤት አለ፣ ሻዕቢ ቤት። ከዛ ግን የሚተኛ አይመስለኝም፣ እየፈራኝ ስለማስተኛ ይሆን አላውቅም። እዚህ ጋር ነው እቃው ነበረ። እነዚህ ግመሎቹ የግመሎቹ ድምፅ ማሻአላ ነበር። እንደ ቤተሰብ ግን ልጆቹ መቼም እንደው አረብ ልጅ ታውቃላችሁ፣ ልጭጭጭ እግሬን ተው ማያልኳቸው ስልክ ማሰይዝ ሊገቡ በካሜራው ድምጻቸው ብቻ ነው እንዴ ሊገቡ ሁላ ሲያስጠሉ። ይሄ ነው እዛ ጎራው ድረስ ትሄድ ነበር። ሁላ ጎራው ድረስ ሩቅ ነው አለ ግን ሰውዬው ቅርብ መስሎሽ ነው ስታዩ ሜዲያ ስለሆነ እንጂ ነው። ይሄን ግን ስንሄድ ነበር የቀረጥኩት። ትንሽ ስለሆነ ያው መጨረሻ አልኩት እንጂ እንትን ስንሄድ ነበር የቀረጥኩት። ገና የተመለስን ሰዓት ከኢሻ በኋላ ነው።